ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ቀበና ተመልሰናል ከተወሰኑ ጊዜያቶች በኋላ ማለት ነው። ከዚህ በፊት አሁን ብዙዎቻችሁ የቆያችሁ ነባር ቤተሰቦች የምታስታውሱት ይመስለኛል። እንግዲህ ቀበና ለውጦች አሉት። በጣም እንደምትመለከቱት ውሃው ከመሙላት አልፎ እንግዲህ እየፈሰሰ ነው የሚገኘው በላይኛው ወይም ደግሞ በማፋሰሻው ማለት ነው። እንግዲህ ዛሬ የቀበና ግድብና እንደዚሁም ደግሞ የወንዝ ዳር ልማቱን አብረን የምንጎበኝ ነው የሚሆነው። እንግዲህ ምናልባት የማታውቁት ቤተሰቦች ካላችሁ የተነሳ ነው ከኮከበ ጽባህ ይሄ የምትመለከቱት ግድግዳ ማለት ነው፣ ወይም ደግሞ ይሄ ግንብ አጥር እድሜ ጠገቡና እንደዚሁም ደግሞ በጣም ኢትዮጵያ ውስጥ በጣም ታሪካዊ ትምህርት ቤቶች ከሚባሉት ወይም ደግሞ በቀድሞ ስሙ የቀዳማዊ ኃይለ ሥላሴ ትምህርት ቤት ነው። ከሱ አጠገብ ነው የሚገኘው። መገኘውም እንግዲህ ከመገናኛ ወደ 4 ኪሎ ወይም ደግሞ ወደ 6 ኪሎ ስታመሩ እንግሊዝ ኤምባሲ፣ ኬንያ ኤምባሲ አለፍ እንዳላችሁ ቀበና ወንዝ አጠገብ ወይም ደግሞ ድልድዩ ጋር ነው የሚገኘው ትምህርት ቤቱ። እንግዲህ ፕሮጀክቱ ደግሞ ከሱ ጎን ላይ ነው የሚገኘው። ከዚህ በፊት ምናልባት እዚህ አካባቢ ብዙዎች ትኖራላችሁ። ኮሜንት ላይ እንዳየሁት ከሆነ ከዚህ በፊት ይህን ፕሮጀክት ስናይ ብዙዎቻችሁ ታስታውሱታላችሁ። እዚህ ጋር ቀበና ትምህርት ቤት ኤሌመንተሪ ትምህርት ቤት ነበር ይሄ የሚሰራው ህንፃ አጠገብ ማለት ነው። ይሄ በፊት ለፊት የምታዩት ነጩ ህንፃ ከዚህ ከመስቀለኛው መንገድ ወደ 4 ኪሎ እና ወደ ቤላ የሚወስደው መንገድ እንደዚሁም ደግሞ ከመገናኛ ወደ 6 ኪሎ በሚወስደው መንገድ መስቀለኛው መንገድ ጋር የሚገኘው የዚህ የፌዴራል ቤቶች ኮርፖሬሽን የሚያስገነባው ህንፃ ሲሆን ቀጥታ ከሱ ጎን ላይ ደግሞ አስፋልት አለ። እሱም ደግሞ የሚወስደው ወደ ቤላ እንግዲህ ከአስፋልቱ 1.2 ኪሎ ሜትር የሚሸፍን ርቀት ላይ ነው የሚገኘው። እንግዲህ ወደ ዳገቱ ወጣ ብለን በደንብ የውሃ ሙሌቱን እንጎበኛለን። እንግዲህ አሁን እየተራመድኩ ያለሁበት ስፍራ ከዚህ በፊት መንደር ነው የነበረው ወይም ደግሞ የመኖሪያ መንደር ነበር። ወንዟ በጣም በትንሽ በዳገትና ዳገት መካከል ላይ የምትፈስ በጣም ትንሽ ወንዝ ነው የነበረችው። ያው ክረምት ላይ በእርግጥ መጠኑ እንደሚጨምር ይታወቃል። በጋ ላይ ግን ኢቭን እኔ ራሱ አሁን ከቆምኩበት ወደዛ አቋርጬ ተሻግሬ ነበር ከዚህ በፊት ልክ ፕሮጀክቱ እንደተጀመረ። ምናልባት የቆያችሁ ቤተሰቦች የምታስታውሱ ይመስለኛል። አሁን ግን እንደምትመለከቱት የማይታሰብ ነው። በጣም ሰፊና ወይም ደግሞ መጠነ ሰፊ የውሃ ይዘት ይዞ ነው የሚገኘው። እዚህ ጋር ብቻ ሳይሆን ከግቢ እንወጣለን ወይም ደግሞ ወደ ጀርመን ኤምባሲ ጀርባ እናመራለን። እዛም አካባቢ ውሃው ሞልቷል እስከ ተወሰነ ድረስ ወይም ደግሞ እዛ ድልድይ አለ። በእርግጥ ድልድዩ ጋር አልደረሰም። እስኪዳረስ የተወሰነ ርቀት እስኪቀረው ድረስ ሰፊ ቦታ ላይ ውሃው በደንብ ሞልቷል። እንግዲህ በምን ያክል ጊዜ ይህን ያክል እንደሞሉት አላውቅም። ማለት ውሃው አሁን ላይ እንትን በጋ ስለሆነ በደንብ መጠን የለውም። በጣም የሚፈሰው ውሃ ወደ ላይ ከፍ ስንል እናየዋለን። ምናልባት ሃይላይት ላይ ያያችሁት የዚህ የቀበና የወንዝ ዳር ልማቱ የመዝናኛ ስፍራ የሚሰራበት አለ። ወደዚህ ወደ ኤሌመንተሪ ትምህርት ቤቶች አሉ። ወደዛ ወጣለሁኝ። ይሄ ያው ግቢ ውስጥ ነው። 360 ዲግሪ የታጠረ ትልቅ ግቢ ነው። እንግዲህ እንዳየሁት ከሆነ ከጀርባው በዛ በኩል ግንብ እያደረጉት ነው የሚገኙት። ምናልባት እንደዛ ከታጠረ ከአሁን በኋላ ወደዚህ መግባትም ትንሽ አስቸጋሪ ሊሆን ይችላል። አሁን ላይ ግን ያው እንደምትመለከቱት ፕሮጀክቱ በጣም አድቫንስ አድርጓል። ኢቭን ዙሪያው ላይ የተተከሉ ሳሮች፣ በደንብ ቅርጻ ቅርጾች፣ ብዙ ነገሮቹ እያለቁ ነው የሚገኙት። እንዳየነው መነሻችን ጋር ምናልባት ከዚህ ከግድቡ በስተጀርባ የሚገኘው ህንፃው የሚገኝበት አሁን ወደ ዞርኩበት አካባቢ እዛ አካባቢ የሚቀራቸው ካልሆነ በስተቀር ብዙን ነገር እያለቀ ነው የሚገኘው። ልክ እዚህ ጋር እንደምትመለከቱት ያው ኢቭን ችግኞች ሁላ እየተተከሉ ነው የሚገኙት። ሳሮች፣ አረንጓዴ ስፍራዎች በደንብ እንትን እያሉ ነው። ወጣ ስንል ደግሞ አንዲት የመዝናኛ ቤት የምትመስል ቤቶችም እየተሰሩ ነው የሚገኙት። እንግዲህ በስተጀርባ ነው የምንወጣው። ትምህርት ቤቱ የምትመለከቱት ነው። እስከ ጀርባ ድረስ የትምህርት ቤቱ አጥር ግቢ ነው። ሌላ ምንም የለም። እስከ ጀርመን ኤምባሲ ድረስ ማለት ነው። በእርግጥ 2 ቤቶች አሉ፣ 2 ህንፃዎች እዚሁ ግቢ ውስጥ ምናልባት ለሆቴል ወይ ደግሞ ለተለያየ ዓላማ ሊውሉ የሚችሉ አይነት አሪፍ ቤቶች 2 የቀሩ አሉ። ከዛ ውጭ ያው ሰፈሩ እዚህ አካባቢ የነበረው ሰፈር የልማት ቦታ ሆኗል ማለት ነው።
በፊት ከመኖሪያ ቤቱ አሻገር የተለያዩ ሱቆች፣ አትክልት ቤቶች ምናምን ነበሩ። በዚህ በትምህርት ቤቱ አጥር ይዛችሁ ስትገቡ ማለት ነው። ያው እንዳልኳችሁ ትምህርት ቤቷ ደግሞ በዛ መንገዱ ባለበት እዛች አካባቢ ጋር ነው የነበረችው የቀበና ኤሌመንተሪ ስኩል። አሁን የዚህ የኮከበ ጽባህ የኤሌመንተሪም ያስተምራል። በፊት ላይ ሰከንደሪ ስኩል ብቻ ነበር የሆነ ሰዓት። አሁን ላይ ግን ኤሌመንተሪም ያስተምራል። ኦልሬዲ ትልቅ ትምህርት ቤት ነው። በነገራችን ላይ ኢቭን በጣሊያን ወረራ ወቅት ሁላ አንዱ ታርጌት ከነበሩ ተቋማቶች ውስጥ የዚህ የኮከበ ጽባህ ትምህርት ቤት አንደኛው ነው። አዲስ አበባ ውስጥ 3ኛው ትምህርት ቤት ነው በነገራችን ላይ። ከዛ በፊት 2 ትምህርት ቤቶች ብቻ ነው የነበሩት። ከዛ በወረራው ሰዓት ኦልሬዲ ማስተማር አቁሞ ነበር። ከዛ በኋላ እንደገና ከሌሎች ትምህርት ቤቶች የተወሰኑ ተማሪዎችን ወስዶ እንደገና ወደ መማር ማስተማር ሂደቱ ገብተዋል ማለት ነው። እንግዲህ እነዚህ የምትመለከቷቸው ወደ 6 ኪሎ እና እንደዚሁም ደግሞ ወደ 4 ኪሎ ስታመሩ መስቀለኛው መንገድ አጠገብ የሚገኙ ህንፃዎች ናቸው። ያቺ ነጯ ወደ 4 ኪሎ የምትወስደዋ ነች። ከዚህ ከመገናኛ መጣችሁ በቀጥታ ወደ 4 ኪሎ ስትሄዱ ጫፍ መብራቱ ጋር ያለው ህንፃ ማለት ነው። ይሄ አጥሩን ይዛችሁ ደግሞ በዚህ በጀርባ ስታመሩ የምትመለከቱት ስፍራ ወደ ቤላ የሚወስደው ነው። አጠገቡ ያው አስፋልት ዳር ላይ ያለው ትልቅ ተቋም የሚባለው የዚህ የጀርመን ኤምባሲ ነው። እንግዲህ የጀርመን ኤምባሲ፣ ጣሊያን፣ ፈረንሳይ እንደዚሁም ደግሞ የእነ እንግሊዝ ኤምባሲ ወይም ደግሞ የዚህ ብሪቴን ኤምባሲዎች ኢትዮጵያ ውስጥ ወይም በጣም ረጅም ጊዜ ነው የፈጁ ወይም ደግሞ ብዙ ጊዜ ዘመናትን ያስቆጠሩ የቀደምት ኤምባሲዎች ናቸው እና አሜሪካ ኤምባሲንም ጨምሮ ማለት ነው። እንግዲህ ይህንን በስተጀርባው የምትመለከቱት ትልልቅ ዛፎች ያሉበት የዚህ የኤምባሲው ዙሪያ ላይ ያሉ ተክሎች ወይም ደግሞ ዛፎች ናቸው። ከሱ ጀርባ ላይ ነው እንግዲህ ወንዙ እየተሰራ ያለው። ቀኙን ወደ ቤላ እንደዚሁም ደግሞ በአንደኛው ሳይድ በስተግራ በኩል ደግሞ ወደ ፈረንሳይ የሚያምራው መንገድ ነው። 2 ወንዞች አሉ ማለት ነው። እኛ ወጥተን ብዙም 2 ወንዞች የሚገናኙበት አካባቢ ያለውን የተወሰነ ድባብ ካየን በኋላ ነው የዛሬ ጉብኝታችንን የምናጠናቅቀው። እንግዲህ ድልድዩ ያቺ ፊት ለፊት የምትመለከቷት ናት። እሱ ጋም ያው የእግረኛ ተጨማሪ ድልድይ እየተሰራ ነው የሚገኘው። ጠባብ ነው እንግዲህ መንገዱ የነበረው በፊት። እንግዲህ ቤቶቹ ቀርቷል ያልኳቸው እነዚህ ናቸው፣ እነዚህ ህንፃዎች ማለት ነው። እንደምትመለከቱት ያው የመንገድ ዳር አምፖሎች ሁላ ኦልሬዲ አልቀዋል። ትዝ ይለኛል ባለፈው ስንመጣ እነዚህ ኢቭን ሳሮቹ ራሱ ከመቼው እንደጸደቁ ምናልባት በደንብ እንክብካቤ ስለሚደረግላቸው ይመስለኛል ኢቭን አልነበሩም። እንኳን እነዚህ የመንገድ ዳር መብራቶቹ ይቅሩና ማለት ነው። ያው ታችም ግድቧ ዳር ላይ ትንንሽ መብራቶች እየተሰሩ ነው የሚገኙት። ምናልባት ቀን ስለሆነ እየቀረጽኩ ያለሁት ምሽት ላይ ምናልባት ሊያበሩ ይችላሉ። ከዛ ውጭ እንግዲህ ሴኩሪቲ ካሜራም አላቸው። እንግዲህ የመንገድ ዳር መብራቶቹ እንደምትመለከቷቸው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልኝ። ላይክ አድርጋችሁ ብትጀምሩ ደግሞ ቪዲዮ ተደራሽ እንዲሆን ስለሚጠቅመው ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ስለዚህ መዳረሻችን አሁን የሚሆነው በቀጥታ ከዚህ ግቢ በመውጫው በዚህ በግሪን ኤሪያው በኩል አድርገን እንወጣለን። ያው መግቢያው በስተጀርባ በኩል ነው ያለው። ከዛ ቀጥታ የኤምባሲውን አጥር ይዘን እዛ ፊት ለፊት የምትመለከቱት ድልድዩ ጋር በሱ ጋር አድርገን ወደ እንግሊዝ የጀርመን ኤምባሲ በስተጀርባ የሚገኘው የዚህ ወንዝ ዳሩ ላይ የሚሰሩ ፕሮጀክቶች አሉ። የዚህ ወንዝ ዳር ልማቱ ማለት ነው። እነሱን አየት አድርገን የዛሬ ጉብኝታችን እናጠናቀቅ ነው የሚሆነው። እንግዲህ መግቢያዎቻቸው እዚህ ጋር እንደምትመለከቷቸው ነው። ዙሪያው ይሄ ቆርቆሮ አጥሩ
የዚሁ የፕሮጀክቱ አጥሮች ናቸው። ከዛ በስተጀርባ መንደር አለ፣ መኖሪያ መንደር። የምትመለከቱት ክሬን ቀዩ የጀርመን ኤምባሲ ስር እዛ ውስጥ ላይ የሚሰራ ፕሮጀክት አካል ነው። እንግዲህ በሩ በዚህ በኩል ነው ያለው። እንግዲህ ያው ፊት ለፊት የትምህርት ቤቱ አጥር ነው። ስለዚህ እዚህ ጋር የሚገኙት ትምህርት ቤቱና ኦልሬዲ ይሄ ፕሮጀክት ብቻ ናቸው ያሉት። እንግዲህ ወጥቻለሁኝ። እንደምትመለከቱት ያው በሩ ጋር ነኝ ያለሁት። ሰዎች ይታዩኛል። ምናልባት ጉዳይ ያላቸው ሊሆኑ ይችላሉ እዚህ ኤምባሲው ላይ። በቀጥታ አስፋልቷን ይዘን ወደ ቀኝ እንዞራለን። እዛ አካባቢም ግሪን ኤሪያዎች፣ እንደዚሁም ደግሞ መዝናኛ ስፍራዎች፣ የህፃናት መጫወቻ እየተሰሩ ነው የሚገኙት። ስለዚህ ከአሁን በኋላ እዚህ ጋር የሚኖረው አንዱ ኤምባሲው፣ ሁለተኛው ግድቡ ብቻ ናቸው ያሉት። ሌላ አዲስ ነገር አይኖርም ማለት ነው። ፊት ለፊቱ ወደ መንደር መግቢያ ሲሆን ወደ ግራው ደግሞ መንገዱን ይዘን የዚህ የ6 ኪሎ 4 ኪሎ መገናኛ እንዲሁም የቤላ መስቀለኛ መብራቱ ጋር ነው የሚያደርሰን። አንዲት መግቢያ ያለች በዚህ የተከፈቷት ማለት ነው። እነዚህ ማሽነሪዎች እና የተለያዩ ሰራተኞች የሚገቡባት፣ ነገር ግን ብዙ የምታስኬድ አይደለችም፣ ቅርብ ነች። ቺኛዋ ስፍራ ማለት ነው። ያው ግድቧ እንደምትመለከቷት ይቺ ነች። አሁን ያለውበት በፊትም ኦልሞስት ባዶ ነው የነበረው። ቅድም በጀመርንበት በኩል ወይ ነው በግራ በኩል ከግድቡ ማዶ ማለት ነው ቤቶች የነበሩት በዛኛው አካባቢ ነው ሲሆን በዚህ በኩል ደግሞ ትምህርት ቤቱ ነበር ማለት ነው። እንግዲህ ድልድዩ ያልኳችሁ እዚች ጋር ነች። እንግዲህ እዚህ ጋር የጀርመን ኤምባሲ በር አይቻለሁ። የቆየ ይሁን በፊት ልባል አልኩትም ከሆነ እንጂ ምናልባት አዲስ ሊሆን ይችላል። ከዚህ በፊት ወይ ደግሞ እኔ በስርዓት ልብ ብዬ አላየሁትም። እንግዲህ እዚች አጥሯ ስር ነው ሌላ ድልድይ ተጨማሪ ለእግረኛ እየተሰራ የሚገኘው። አሁን ያው እንደምትመለከቱት አንደኛው የዚህ የመኪና መንገድ ነው። በነገራችን ላይ እየሄድኩበት ያለሁት አንደኛው ድልድይ ወይም ደግሞ አንደኛው አስፋልት ብቻ ነው የአገልግሎት እየሰጠ የሚገኘው። ያው ፕሮጀክቱ ሲያልቅ ለእግረኛ የተሻለ ወይም ደግሞ ችኛው አስፋልት ማለት ነው። እንግዲህ ትላንትና ወደ ቦሌ ነበር ያመራ ነው። የቦሌ አዲስ ፕሮጀክት ነበር ያየ ነው። የአዲስ አበባ ስቴዲየም ወደ ስቴዲየሙ መግቢያ አዲስ መንገድ እየተሰራ ነው። እሱንና ዙሪያው ላይ እየተሰሩ ያሉ ፕሮጀክት ነበር ያየ ነው። ቅድም ደግሞ የቦሌ ጠዋት ቦሌ አትላስ መንገድ የዛሬም ፕሮግረስ የተወሰነ ላሳያችሁ ሞክራለሁ። በእርግጥ ድምፅ አላረኩበትም ያው እንዳይሰለቻችሁ በሚል ተደጋጋሚ ስለሆነ። እንግዲህ እዚህኛው ስፍራ ይሄ አረንጓዴው ስፍራ እዚህም ቤቶች ነበሩ። ያው እንደሚታወቀው የወንዝ ዳር ልማት የወደ ያክል ርቀት ቤቶች የዚህ የወንዙ ፓርት ወይም ደግሞ ለአረንጓዴ ስፍራ ለተለያየ ለልማቱ ቦታዎች ይውላሉ። እዚህም ጋር በተመሳሳይ በጭቃ የተሰሩ ወይም ደግሞ እነዚህ የቆዩ ቤቶችን አይቻለሁኝ ነበሩ ማለት ነው። በእርግጥ ሰፈሩ ምን ስለማውቀው የተወሰነ መጠን ቢሆን እንግዲህ ውሃ ሞልቷል ወይም ደግሞ ይዟል ያልኳችሁ አንደኛው ስፍራ ይሄ ነው። እንግዲህ እንደምትመለከቱት እዚህ ጋር ውሃ አቁሯል። ቤቶች ደግሞ ነበሩበት ምላችሁ ስፍራ ይሄ ነው። ይሄ ዳገቱን ይዞ ማለት ነው እስከታች የዛሬ ጉብኝታችን ወደምናጠናቀቅበት አካባቢ ድረስ ማለት ነው ዙሪያው ቤቶች ነበሩ። አሁን ሱቆችም እየተከፋፈቱ ነው የሚገኙት። በነገራችን ላይ ያው የቀሩ ቤቶችም በተለይ ደግሞ ለወንዝ ዳሩ ቅርብ የሆኑት ወደ ቢዝነስም አዳዲስ አይዲያዎች ይመጣሉና ወደዛ
የማዘንበል ነገር አለ። እነዚህ ያው መንግስት የሚሰራቸው የወንዝ ዳር ፕሮጀክቶች አካላት ናቸው። ወደዛ ጠጋ ስንል ግን የተለያዩ ሱቅ ነገሮች ሲከፈቱ እናያለን። ወደዛ ወደ ነጩ ቤት አለፍ ብለን የተወሰነ ስንቀጥል ማለት ነው። እንግዲህ የዛሬ ጉብኝታችንን እኔ ድምፅ እዚሁ ጋር ነው የማጠናቅቀው። ሌላ ስለዚህ ፕሮጀክት የምላችሁ ማጋራችሁ በድምፅ መረጃ የለኝም። በምስል ግን አብረን እዛ ወደ ተሰሩት አዳዲስ የህፃናት መጫወቻ እንደዚሁም ደግሞ የመዝናኛ ስፍራዎች እናመራለን። እንግዲህ አብራችሁኝ እንድትቆዩ ጋብዛችኋለሁኝ። እዚህ ጋር በነገራችን ላይ ያው ቀለም እየተቀባ ነው የሚገኘው። ምናልባት ቀጣይ ስንመጣ ደግሞ የተሻለ ወይም ተጠናቆ እጅግ ውብ ሆኖ ልናገኘው እንችላለን። እያችሁት ወንዙ እስካሁን ድረስ እዚህም እንደሞላ ነው። እዛ ድልድይ ያለ ነጭ ድልድይ ወይም ደግሞ የዚህ የብረት ድልድዮች የብረትና የኮንክሪት እዛ አካባቢ ባይደርስም ረጅም ርቀት ወንዙ ውሃ ይዟል። እንግዲህ ያው እንደ ማስተንፈሻ እንዳለው ይታወቃል። የቅድሙ ግድብ ምናልባት ሲቆሽ ወይ ደግሞ ለሆነ ነገር ማስተንፈሻ ሲሉለት ሳይዙ ይሄኛውም አብሮ ተያይዞ መቀነሱ አይቀርም ማለት ነው። እንግዲህ ለዛሬ የምላችሁ ይሄንን ነው። ነገ በሌላ አዲስ ቪዲዮ እንገናኛለን። በምስል አብራችሁኝ እንድትቆዩ ጋብዛችኋለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።